አንድ ሰው በትክክል የሚሰማውን ማወቅ ለመረዳት አስቸጋሪ ነገር ሊሆን ይችላል። በተለይ ወደ ፍቅር ስሜቶችና ወደ ወንዶች ስንመጣ እሱ የእውነት ያፈቅርሻል እና ከአንቺ ጋር መሆን ይፈልጋል ወይስ ሌላ ዓላማ አለው? ከሁሉም በኋላ ከአንቺ ጋር መሆን ከማይፈልግ ሰው ጋር መሆን አትፈልጊም። ግን እንዴት ልዩነቱን መለየትና እርግጠኛ መሆን ትችያለሽ? ዛሬ ይህንን ልዩነት የምታውቁበትና ወንድ ልጅ የእውነትን የሚያፈቅራት ሴት ብቻ የሚያደርጋቸውን 15 ነገሮች እንመለከታለን። አብራችሁን ቆዩ። ምክንያቱም በዚህ ቪዲዮ መጨረሻ ላይ የምታውቁት ዝርዝሮች የእውነት የሚያፈቅርሽ ወንድ ምን እንደሚመስል የተሻለ ግንዛቤ እንዲኖራችሁ ያደርጋሉ እና ልቡ አንቺ ጋር ከሆነ ምናልባት የሚከተሉትን ሁሉ ያደርጋል። አንደኛ፣ የሚያስደስትሽን ትናንሽ ነገሮች አስተውለን። አንዳንድ ጊዜ በህይወታችን ውስጥ ትልቅ ትርጉም ያላቸው ትናንሽ ነገሮች ናቸው። ምናልባት ጠዋት ላይ የምትወጂውን አንድ ሲኒ ቡና ላንቺ ማምጣት ያስታውሳል። ወይም እንዴት አደርሽ ጽሑፍ መልእክት መላክ ያስታውሳል። ወይም ከረጅም አሰልቺ ቀን በኋላ የምትወጂውን ፊልም ወይም ሾው አቅፎሽ አብሮሽ ይመለከታል። ቀንሽን የሚያበሩ ወይም ለቀንሽ ትንሽ ደስታን የሚያመጡ ምንም አይነት ነገር ካስተዋለና ብዙ ጊዜ ካደረገ ምን ያህል እንደሚያፈቅርሽና እንደሚያስብልሽ ያሳያል። እንደነዚህ አይነት ትናንሽ ሀሳቢነት ተግባሮችን ለማድረግ ጥረት ማድረጉ ሌላ ዓላማ ካለው ወንድና በአጭር ጊዜ ግንኙነት ውስጥ የማታገኙትን የአድናቆትና የፍላጎት ደረጃ ያሳያል። ሁለተኛ፣ ሙሉ በሙሉ በአክብሮት ያስተናግድሻል። አብዛኛው ሰው እንደ ቀላል ነገር የሚወስደው ግን ለጤናማ ግንኙነት አንዱ ትልቁ መስፈርት አክብሮት ነው። የሚያፈቅርሽ ወንድ እንደ ሰው ያከብርሻል። ምርጫሽን፣ እምነትሽንና ሀሳብሽን ያከብራል። እንደዚህ ሲባል ምናልባት በጣም አስደሳች ላይመስል ይችላል፣ ነገር ግን ለማንኛውም ዘላቂ ግንኙነት በጣም አስፈላጊ ነው እና ከአንቺ ጋር ለመሆን የሚፈልግ ማንኛውም ወንድ አንቺን ማክበርና እንዲሁም የአንቺን ክብር ማግኘት ይፈልጋል። ከአንቺ ጋር ሁልጊዜ ባይስማማ እንኳ ነገሮችን ከአንቺ አንጻር ለማየትና የአንቺን አመለካከት ለማክበር ይሞክራል። አንቺም ለሱ በተመሳሳይ መንገድ እንደምታደርጊለት በመጠበቅ። ሶስተኛ፣ የእውነት ያዳምጥሻል። ብዙውን ጊዜ ወንዶች ጥሩ አድማጭ አይደሉም ተብሎ ይከሰሳሉ። በዚህ ሳምንት ስለነበራችሁ ቀጠሮ፣ ቀኑ ለእናንተ ምን ማለት እንደነበር ወይም በጣም የምትወጂውን የአበባ አይነት ምን እንደሆነ ቢረሱ፣ ነገር ግን እንደዚህ ያሉ ጥቃቅን ነገሮች አስፈላጊ ናቸው እና ለአንቺ የሚያስብ ወንድ ሁልጊዜ ያዳምጣል እና አንቺ የጠቀስሻቸውን ትናንሽ ነገሮችን ያስታውሳል። የሚችለውን ሁሉ በዝርዝር ለመረዳት ይሞክራል፣ ምክንያቱም ለአንቺና ለምትናገራቸው ነገሮች ምን ያህል ዋጋ እንደሚሰጥ የሚያሳይበት መንገድ ነው። አራተኛ፣ የአንቺን ምክር ወይም አስተያየት ከቁም ነገር ይቆጥረዋል። ብዙ ጊዜ ወንዶች የሚሰጣቸውን ምክር መቀበል አይፈልጉም፣ በተለይ ሁልጊዜ መረጃ ለመስጠት ለማሳወቅና ስህተቶቻቸውን ለመጠቀም የሚሞክር ከሆነ። ነገር ግን አንድ ወንድ ችግሮቹን እንድትፈችለት እንደማይፈልግና ነገሮችን በራሱ ማወቅ እንደሚመርጥ ከተረዳሽ በኋላ ለኩራቱ የሚፈልገውን ነፃነት ትሰጪዋለሽ። እሱን እንደምትደግፊ እንደምታምኙና በችሎታው ላይ እምነት እንዳለሽ ሲመለከት ያኔ ነው ምክርሽን የሚፈልገው። ለአመለካከትሽ ዋጋ ስለሚሰጥ ያንቺን አስተያየት ከቁም ነገር ይመለከተዋል። ያኔ ኩራቱን አልፎ ነገሮችን በአንቺ መንገድ ለማድረግ ይሞክራል። አምስተኛ፣ ለአንቺ ይታገላል ወይም ይጋጫል። ለአንቺ ይታገላል ወይም ይጋጫል ማለት አንዳንዴ ከአንቺም ጋር መታገል ወይም መጋጨት ማለት ነው። ይህ ማለት ግን አንቺን በመጥፎ ስም መጥራት፣ ያለምንም ምክንያት ግጭት ማንሳትና በተለይ አካላዊ ጸብ ማለት አይደለም። ነገር ግን ግጭቶች ወይም ጭቅጭቆች ሁልጊዜ ለግንኙነት መጥፎ ጊዜያት ማለት አይደሉም። አልፎ አልፎ የሚፈጠሩ አለመግባባቶችና ንግግሮች እሱ ነገሮች እንዲሰሩ እንደሚፈልግና እንደሚጥር ጥሩ ማሳያ ናቸው። ይህ እሱ ለአንቺ የእውነት ቁርጠኛ መሆኑንና ለግንኙነታችሁ መፍትሄዎች እንደሚፈልግ ያሳይ። ስድስተኛ፣ በአስታራቂ ሀሳቦች ይስማማል። ግንኙነት የንግድ ልውውጥ አይደለም እና ለእኔ ምን ይጠቅመኛል የሚለው ሁኔታ መሆን የለበትም። ሌላ ዓላማ ያለውና የሆነ ነገር ለማግኘት ብቻ ወደ ግንኙነት ውስጥ የሚገባ ሰው ከማንም ጋር ለመቆየት የራሱን ጥቅም መስዋዕትነት አያደርግም። አንድ ወንድ የእውነት ሲያፈቅርሽ ደስተኛ ስትሆኝ ማየት ይፈልጋል፣ አልፎ አልፎ ለአንቺ ሲል የራሱን ፍላጎት ወደ ጎን በመተውም እንኳን ቢሆን። ነገር ግን ይሄ ማለት አንቺ እንደፈለግሽ ይሆናል እና እንድትጠቀምበት ይፈቅዳል ማለት አይደለም። ስምምነት በሁለታችሁ መንገድ ይሄዳል። ሰባተኛ፣ ትንሽ ይቀናል። ይህንን ትንሽ የሚያስገርም ሆኖ ልታገኙ ትችላላችሁ። ነገር ግን ቅናት ከሰው ልጅ ስሜቶቹ ሌላ ቀን። ሁሉም ሰው አንዳንድ ጊዜ ይቀናል፣ በተለይ የሚወደውን ሰው ሊያጣ እንደሆነ ሲያስብ። አንድ ወንድ ቅናት ካሳየ ይህ ማለት ለአንቺ ጠንካራ ስሜት አለውና ሊያጣሽ አይፈልግም ማለት ነው። ሁልጊዜ ለአንቺ በጣም ቅርብ የሆነ ሰው ለመሆን በጣም ይሞክራል እና ከሌሎች ወንዶች ጋር ያለሽን ንግግሮች ለማቋረጥ ምንም ችግር የለበትም። በእርግጥ ሁሉም ወንዶች ይህንን አያደርጉም። ምናልባት እንደ ተቆጣጣሪ ወይም እንደ አስጨናቂ መታየት አይፈልጉም ይሆናል። ነገር ግን አሁንም ጥያቄዎችን ይጠይቃሉ። አንዳንድ ጊዜ አንድ ወንድ ይህንን እያደረገ መሆኑን ላያስተውለው እንኳን ይችላል፣ ነገር ግን ድርጊቶች ከቃላት በላይ የመናገር አቅም አላቸው። ስምንተኛ፣ አብራችሁ እስካላችሁ ድረስ ስለምታደርጊው ነገር ግድ የለውም።
አንዳንድ ነገሮችን ለመግዛት ወደ ገበያ ለመሄድ ብታስቢ ወይም በረፍት ጊዜሽ አንድ ግብዣ ላይ ለመገኘት ወይም ወክ ማድረግም ቢሆን እሱም አብሮሽ መሳተፍ ይፈልጋል። የእውነት የሚያፈቅርሽ ወንድ በቀጠሮ ቀኖች ብቻ ሳይሆን በተቻለው መጠን ከአንቺ ጋር ብዙ ጊዜ ማሳለፍ ይፈልጋል። ትርጉም ያለው ግንኙነት ልክ እንደ አስደሳች ነገሮች እንደሆነ ሁሉ ስለ ዕለታዊ የተለመዱ ነገሮችም ጭምር ነው። 9ኛ ጥሩ ባልሆኑ ቀናት እንኳን እይታሽን ይወደዋል። ማለትም ገጽታሽን፣ መልክሽን እና አለባበስሽን ይወዳል። ሰዎች የበለጠ ጊዜ አብሮ ባሳለፉ ቁጥር የበለጠ እርስ በርሳቸው ምቾት እያገኙ ይሄዳሉ እና የመማረክና ሁልጊዜ ሁሉንም ነገር የማሟላት አስፈላጊነት በቀላሉ ይጠፋል። በእርግጥ ይህ አይደለም ሁልጊዜ ቁም ነገሩ። ነገር ግን በመጨረሻ ሁለታችሁም ፒጃማ ለብሳችሁ ለመንቀሳቀስ ነፃነት ይሰማችኋል እና አሁንም ምንም ነገር ብትለብሽ ቆንጆ እንደሆነሽ ያስባል። ለእሱ ስለምትለብሽው ስለምትቀቢው ሜካፕ ወይም ስለ ፀጉር አሰራርሽ አይደለም። እሱ የሚወደው አንቺን፣ ፈገግታሽን፣ ትናንሽ እንግዳ ልማድሽን፣ ማንነትሽን እና ሁሉንም ነገርሽን። 10ኛ በአንቺ ይኮራል። የሚያፈቅርሽ ወንድ ጮክ ብሎ በአንቺ ለመኩራት አያፍርም። ጥረትሽን ያደረግሽው በምንም ነገር ላይ ቢሆን በቤተሰብሽ ወይም በስራሽ ጠንካራ ስራሽ ሳያስተዋል እንደማይቀር እርግጠኛ መሆን ትችላለሽ። በግቦችሽ ላይ ምን ያህል እንደምትሰሪና ሁሉም ያደረግሻቸው የሚያስደንቁ ነገሮች እሱን እንዲኮራና እንዲደሰት ያደርገዋል። ሞክረሽ ባይሳካልሽም እንኳን መጀመሪያውኑ ስለሞክርሽ ብቻ ይኮራል እና ሁለታችሁም ተፎካካሪ ከሆናችሁ እሱ ሁለተኛ ቦታ ላይ ስለመውጣቱ የመሸነፍ ስሜት አይሰማውም። 11ኛ ሁልጊዜ ደህንነት እንዲሰማሽ ያደርጋል። ወንዶች በተፈጥሮ ጠባቂዎች ናቸው። በአካልም ሆነ በስሜት የሚወዳቸውን ሰዎች ለመጠበቅ ይፈልጋሉ። አንድ ወንድ የሚያፈቅርሽና ስለ አንቺ የሚያስብ ከሆነ ሁልጊዜ ደህንነት እንዲሰማሽ ለማድረግ ይሞክራል እና እሱን በምትፈልጊበት ጊዜ አጠገብሽ መገኘቱንና ለመገኘቱ በጭራሽ እንድትጠይቂ አያደርግሽም። ሁልጊዜ ከጎንሽ ይገኛል እና ለአንቺ ይቆማል። አጋርሽና በሕይወትሽ ትልቁ ደጋፊሽ ይሆናል። 12ኛ ቤተሰብሽንና ጓደኞችሽን በአክብሮት ይይዛቸዋል። አንድ ወንድ ሲያፈቅርሽ ጓደኞችሽና ቤተሰቦችሽን ተቀብሎ በአክብሮት ይይዛቸዋል። አንድ ሰው ለአንቺ አስፈላጊ ከሆነ ለእሱም አስፈላጊ ይሆናል። አንዳንድ የቤተሰብ አባሎችሽን ወይም ጓደኞችሽን ባይወዳቸውም እንኳን ለአንቺ ትልቅ ትርጉም እንዳላቸው ስለሚያውቅ አፉን ይዘጋል። 13ኛ በወደፊት እቅዶች ውስጥ ያካትትሻል። በወደፊት እቅዶች ውስጥ አንቺን ማካተት አንዱን ከአንቺ ጋር የረጅም ጊዜ ግንኙነት እንደሚፈልግ የሚያሳይ ምልክት። ይህ ማለት ግን በቀጣዩ ሳምንት ቀጠሮ ብቻ ወይም ለልደትሽ የተለየ ነገር ለማድረግ ማቀድ ብቻ አይደለም። ያልኩ ያለሁት ከአንቺ ጋር ዋና ዋናና ትላልቅ የህይወት ውሳኔዎችን በአእምሮ ስለማድረግና ሀሳብሽን ወይም ምክርሽን ስለመጠየቅ። በእርግጥ አብራችሁ የቆያችሁት ለጥቂት ሳምንታት ብቻ ከሆነ እሱ በሚያደርጋቸው ማናቸውም የህይወት ውሳኔዎች ላይ ለመካተት ብቁ ላትሆኚ ትችያለሽ። ነገር ግን በፍቅር ጓደኝነት የተወሰነ ጊዜ ከቆያችሁ እሱ የአንቺን ሀሳብ በጥንቃቄ ማጤንና እሱ በሚያደርጋቸው እቅዶች ውስጥ አንቺን ማካተት አለበት። 14ኛ ስለ ፍላጎቶችሽ ያስባል። ጤናማና የሚያረካ ግንኙነት ለመፍጠር ከሁለታችሁም ጥረት ይጠይቃል እና ይህ ለረጅም ጊዜ ግንኙነቶች የበለጠ ይሰራል። አንዱ አጋር ሌላውን ለማስደሰት ጥረት ማድረጉን ካቆመ መቀራረብ ለመግባባት ልዩ የሆነ ጊዜ ከመሆን ይልቅ የሚያሰለች የዘወትር ስራ ሊመስል ይችላል። ስሜታዊና አካላዊ ቅርርብ ለሁለቱም ሰዎች አስደሳች መሆን አለበት እና እሱ አንቺን ለማስደሰት የተቻለውን ሁሉ እያደረገ ከሆነና አንቺም እንዲሁ ለማድረግ እየሞከርሽ ከሆነ በትክክለኛ መንገድ ላይ ናቸው። በእርግጥ ከመጀመሪያዎቹ የፍቅር ጊዜያት ወይም ማኒመም ስቴጅ በኋላ የአካላዊ ቅርርብ ጊዜዎች በተፈጥሮ ትንሽ ይቀንሳሉ። ነገር ግን መጨረሻ ላይ የሚቆጠረው ብዛቱ ሳይሆን ጥራቱ። 15ኛ የገባውን ቃል ይፈጽማል። ብዙ ሰዎች ቃል በመግባት ላይ በጣም ጥሩ ናቸው። ነገር ግን ሁሉም ሰው ቃሎቹን ሊከተላቸው አይችልም። ቢሆንም ግን ስለ አንቺ የሚያስብ ሰው ሁልጊዜ የገባውን ቃል ለመከተል ይሞክራል። ይህ ማለት የሚያፈቅርሽ ሰው እሱን ከፍ አድርገሽ እንድታስብ ይፈልጋል። እናም በባዶ ቃል ኪዳኖች የሚፈልገውን ክብር ማግኘት እንደማይችል ያውቃል። ቃሉን አለማክበር ማለት እምነትን ማፍረስ ማለት ነው። ስለዚህ ግንኙነታችሁን ላለማበላሸትና ለአንቺ በጣም ያስባል። ሁልጊዜ አቀኛ ከሆነና ቃሉን ለመከተል የሚጥር ከሆነ አመለካከትሽና ልብሽን ምን ያህል ከፍ አድርጎ እንደሚመለከት ያሳያል። አንድ ወንድ ለአንቺ እነዚህን ተግባሮች ለማድረግ ጥረት ማድረጉ ለአንቺ ፍላጎት ከሌለው ሌላ ዓላማ ካለውና ለአጭር ጊዜ ብቻ ከሚፈልግሽ ወንድ የማታገኘው የቁርጠኝነትና የመውደድ ደረጃ ያሳያል። ወንዶች በእነዚህ ዝርዝሮች ትስማማላችሁ? ሌላስ የምትጨምሩት ነገር አለ? ሴቶችስ የእናንተ አጋር ፍቅር እንዲሰማችሁ ያደርጋል? ሀሳባችሁን ከታች ባለው ኮመንት ቦታ ላይ ገለጹልን። አብረን እንማማርበት። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለጓደኞቻችሁ አጋሯቸው። ለእንደዚህ አይነት ተጨማሪ ቪዲዮዎች ሰብስክራይብ የሚለውን ቁልፍ በመጫን የደወል ምልክቷን አብሯት። ስለተከታተላችሁ